ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ ሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ትንቢተኛው በረከት ስምዖንና የመኮንኑ ወግ ከ3 ዓመት በኋላ አማራ ክልል መጨረሻው መርቀቅ ነው። ጤና ይስጥልን፣ ይህ አዲስ ሪፖርተር ነው። ክልሉ ሰላሙን ያጣው ከዝርፊያ ጋር በተያያዘ ስጋትም ነው። የኮሙኒኬሽን ሊቅ በሚል ካድሬዎች የሚያሞግሷቸው አቶ በረከት ስምዖን የአማራ ክልል መጨረሻ መድቀቅ እንደሆነ በትንቢት መልክ መናገራቸውን አብረዋቸው ያወጉ መኮንን ለአዲስ ሪፖርተር ገልጸዋል። ዛሬ ላይ በሚያዩት እንደሚያዝኑም አመልክተዋል። የዛሬ 3 ዓመት ግድም ከበረከት ጋር ቁጭ ብለን ስንጫወት የአማራ ክልል መጨረሻው መድቀቅ ነው ብሎኛል ሲሉ የተናገሩት መኮንን እንዳሉት አቶ በረከት ከዚህ ድምዳሜ ላይ ለመድረስ 3 አበይት ምክንያት እንዳላቸው አመልክተዋል። በመጀመሪያ ያቀረቡት ምክንያት የአማራ ኃይሎችና ይህንኑ ኃይል የሚመሩት የክልሉ አካላት የኤርትራን መንግስት ሙሉ በሙሉ ትንግን የማጥፋት እቅድ ስለነበራቸው የፕሪቶሪያው የሰላም አማራጭ የተኩስ ማቆም ስምምነት ሲደረግ ማኩረፋቸው ነው። በዚህም የተነሳ ልክ የኤርትራ ኃይሎች ወዲያውኑ አቋማቸውን ቀይረው ከመንግስት ጋር ቁርሾ እንደገቡ የአማራ ኃይሎችም ተመሳሳይ ስሜት ተፈጥሮባቸዋል። ጦርነቱን ተከትሎ በአማራ ክልል ያሉ ባለስልጣናት የሚታወቁ ባለሀብቶች ከወልቃይት ሀብት ማጋዛቸውና በዚህም ከፍተኛ ጥቅም የሰበሰቡ የትህነግ መጥፋት እንዳለበት አቋም ይዘው እንደነበረ በወቅቱ በሚነገር የዘመቻ ቀስቀሳ ወቅት በገሃድ ይሰማ እንደነበር የሚታወስ ነው። በሌላ ወገን ተዘረፍን የሚሉት የትግራይ ባለሀብቶች ደግሞ ዋጋችሁን ታገኛላችሁ የሚል ምላሽ በአክቲቪስቶቻቸው አማካይነት ሲሰጡም ነበር። አቶ ጌታቸው የሰሊጥ ፖለቲካ በማለት ደጋግመው ይህንኑ ይናገሩ እንደነበር የሚዘነጋ አይደለም። እነዚህ ነጥቦች በማገናኘት መኮንኑ አቶ በረከት ገና ከጅምሩ ለድምዳሜያቸው ያነሱትን የመጀመሪያ ምክንያት ለመቀበል እንዳልተቸገሩ ገልጸዋል። በሁለተኛ ደረጃ አቶ በረከት ያነሱት ምክንያት የአማራ ኃይሎች በጦርነቱ ወቅት የሰበሰቡትን ትጥቅ እንዲፈቱ መታወጁና የልዩ ኃይሉ አደረጃጀት እንዲቀየር የተወሰደው እርምጃ ቀደም ሲል ከተፈጠረው ስሜት ጋር አንድ ላይ መደመሩን ነው። መኮንኑ እንዳሉት የአማራ ኃይሎች የፋኖን ስም በማንሳት ውሳኔውን በመቃወም ልክ እንደ ኤርትራ ኃይሎች በኩርፊያ ሲነሱ ማስቆም የሚችሉና ቀደም ሲል በጦርነቱ ወቅት የአማራን ኃይል ሲመሩ ሲያስተባብሩና ሎጂስቲክስ ሲያሟሉ የነበሩ የሚታወቁ አካላት ዝምታን መምረጣቸው ተጠያቂነትን ፍራቻ ነው በሚል የሚቀርበውን አመክንዮ ያጎለዋል። በአማራ ክልል አርሶ አደሮች የማዳበሪያ ጥያቄ አንስተው በባህር ዳር ከተማ በተለያዩ ከተሞች አድርገውት የነበረውን የተቃውሞ ሰልፍ በአማራ ክልል በኩርፊያና በስጋት የተጀመረውን አመጽ ህዝባዊ እንዳደረገው አቶ በረከት በውይይታቸው ወቅት በሶስተኛ ደረጃ ማንሳታቸውን መኮንኑ አመልክተዋል። የማዳበሪያው አመጽ ህዝባዊ በማድረጉ በኩል የመንግስት መዋቅር ላይ የነበሩ ሳይቀሩ ተሳታፊ ስለነበሩ የፋኖ ኃይል በሰው እንዲጠነክር መደረጉንም የተለያዩ ወገኖች ቀደም ሲል ሲሰጡ ከነበረው ሐሳብ ጋር የሚገጥም መሆኑን መኮንኑ አመልክተዋል። አቶ በረከት ባያነሱትም በሌተናል ጀነራል አሳምነው ጽጌ ትዕዛዝ እንዲገደሉ ከተደረጉ የክልል ቁልፍ አመራሮች መካከል ፕሬዝደንቱ ዶክተር አምባቸው በክልሉ የተካሄደውን ዝርፊያውን የመሩትን ክፍሎች በዝርፊያው የተሳተፉ አካላት ዝርፊያው የተካሄደባቸው ቦታዎች የተዘረፈ ንብረት ወዴትና እንዴት ለገበያ እንደዋለ አስጠንተው ለውሳኔ እንዲያመች አድርገው በዝግጅት ላይ ነበሩ። ከአማራ ክልል የወቅቱ አመራሮች ጋር ቅርበት ያላቸው እንደሚሉት በወቅቱ ከወልቃይት ሁመራ የተዘረፈውን ንብረት ሰሊጥ የኤርትራ ደላሎች ባለሀብቶች በሆማጀር በኩል ወደ ኤርትራ ግዘዋል፣ በምጽዋ በኩል ወደ ውጪ እንደተጋዘ የተለያዩ መገናኛ ብዙሃን ሲዘግቡ እንደነበር የሚታወስ ነው። እነዚህ ወገኖች የአማራ ክልል ታጣቂዎች የኤርትራ ኃይሎች ግንኙነት የህዝብ ለህዝብ ግንኙነት በሚል ሽፋን እንዲጠነክር የሆነበት ዋነኛ ምክንያትም ይህ እንደሆነ ይናገራሉ። ስም ገልጾ መናገር አስፈሪ እንደሆነ የሚናገሩ እንደሚሉት ከሆነ የአማራ ክልል አመራሮች ግድያ ጥንስሱ እዚህ ላይ ነው። ዝርፊያው በአካባቢና በሰፈር በተደራጁ ቡድኖች የተደረገ በመሆኑ የወቅቱን የአማራ ክልል መሪዎች ይኸው የአካባቢነት ስሜት ሰለባ ስለመሆናቸው ስም፣ አካባቢና የግድያውን ዝርዝር አካሄድ የሚያውቁ ዘልቀው ባይሄዱበትም በየአጋጣሚው ሲዘልቁ የቆዩት ጉዳይ ነው። በዚህ በየሰፈሩ አካባቢ ስሜት የተጀመረው ቡድንተኝነት አድጎ የፋኖን አደረጃጀት ስለበጣጠሰው ወጥ አደረጃጀት ሊይዝ እንዳልቻለ አቶ በረከት ተናግረዋል። ከ3 ዓመታት በፊት ያደረጉትን ውይይት በማንሳት አስተያየታቸውን የሰጡት መኮንኑ ፋኖ እስከ ወዲያኛው አንድ ሊሆን የማያስችለውን አፈጣጠር ስላለው ችግሩ ረጅም ጊዜ ይቆያል፣ አማራ ክልልም እንደ ክልል ይደቃል፣ ውጤቱ ይህ ነው ሲሉ አቶ በረከት የተነበዩት ትንቢት ደርሶ ማየታቸውን
አመልክተዋል። የሰሜን ወሎ ነዋሪ መሆኑን የሚናገር አንድ ነጋዴ እንደሚለው ከሆነ አሁን ላይ ህዝብ ተማሯል። ምክንያቱ ደግሞ አገልግሎት ማግኘት አልቻለም። ልጆቹ ትምህርት ቤት አቁመዋል። እንዳሻቸው መንቀሳቀስ አልቻሉም። ብዙ ጉዳት ደርሶባቸዋል። አካባቢው በድን ሆኗል። በሰሜን ወሎ ብቻ ሳይሆን በጎጃምና በአብዛኛዎቹ ቀበሌዎች አካባቢ እንቅስቃሴ የለም። መንግስታዊ አገልግሎት መስጫዎች ወድመዋል። በሸዋና በጎንደር ባይጋነንም ተመሳሳይ ችግር አለ። ከጦርነት ሳያገግም ጦርነት ያወደመውን መሰረተ ልማት በወጉ ሳይጠግን ዳግም ጦርነት የተነሳበት የአማራ ክልል መጨረሻ አሳሳቢ እየሆነ ነው። መፍትሄ ይገኛል በሚል ለመኮንኑ ጥያቄ ቀርቦላቸው አማራ ክልል የተለያዩ ፍላጎት ባላቸው ታጣቂዎች ሳቢያ ወጥነት ያለው ሌሎች ሊገዙት የሚችል አጀንዳ ሊከተል አልቻለም። እንደውም ሌሎችን የሚያገልና የሚያስፈራራ ሙስሊሞችን የሚያስጨንቅ አካሄድ የመረጠ በመሆኑ ችግሩን ያወሳስበዋል የሚል መልስ ሰጥተዋል። አንድ ካልሆኑና የተለያየ ዓላማ ከያዙ ኃይሎች ወጥ አጀንዳ ሊዘጋጅ ስለማይችል እንዲሁ በተፈረካከሰ አካሄድ ክልሉን የማፈራረስና የህዝቡን አበሳ ከማባባስ የዘለለ ምን ፋይዳ ይኖረዋል የሚል ግምት የለኝም። በረከት እንዳለው ክልሉ ይደቃል ያሉት እኚህ ከፍተኛ መኮንን አሁን ላይ ያለው ሁኔታ ህዝብ እያሰማ ያለው ሮሮ አቶ በረከት ካሉት ጋር የሚገጥም የጭንቀቱ መጀመሪያ ነው። የአማራ ክልል መሪዎች ግድያና የግድያውን ሴራ በተመለከተ አዲስ ሪፖርተር የምርመራውን ዳራ በስፋት በሳምንቱ መጨረሻ በሚጀምረው የዩቲዩብ ገጹ ይዞ ይቀርባል። ክቡራን ቤተሰቦቻችን ለዛሬ እዚህ ላይ ያበቃን። አስተያየትና ጥቆማ ካላችሁ በአድራሻዎቻችን ላኩልን። አዲስ ሪፖርተርን በፌስቡክ፣ በቲክቶክ፣ በቴሌግራም እና በኢንስታግራም ገጾቻችን ይከታተሉ። ዘወትር ቻናላችንን ላይክ ማድረግ መከተልን አይዘንጉ። ዘወትር ቅድሚያችን ኢትዮጵያ ናት። በመረጃ ጥራትና እውነት ላይ እንለካለን። ጤና ይስጥልን።